የኢትዮጵያ ንግድ ባንክ በሀገሪቱ ኢኮኖሚ ላይ ከፍተኛ ሚና የሚጫወት ተቋም መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ ከዚህ ቀደም በመንግስት ተቋማት ከባንኩ ተወስዶ የነበረ ከ900 ቢሊዮን ብር በላይ ብድር እንዲመለስ ተወስኖ ገንዘቡ እየተመለሰ መሆኑን ገልጿል። ጠቅላይ ሚኒስትር ዶክተር አብይ ከህዝብ ተወካዮች ምክር ቤት አባላት የቀረበላቸውን ጥያቄ በመለሱበት ቆይታቸው የኢትዮጵያ ንግድ ባንክ ለኢኮኖሚው ያለውን ፋይዳ በመግለጽ ከዚህ ቀደም በመንግስት ተቋማት ከባንኩ በብድር መልክ ተወስዶ ያልተመለሰ ገንዘብ እየተመለሰ መሆኑን አብራርተዋል። የኢትዮጵያ ንግድ ባንክ ቦንድ እየተባለ በነበረበት አጋጉል አሰራርና የዕዳ ጫና 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። የኢትዮጵያ ንግድ ባንክ በሀገሪቱ የተከናወኑ በርካታ የልማት ስራዎችን ለመደገፍ ለተለያዩ የመንግስት ተቋማት በየወቅቱ የገንዘብ ብድር ያቀርባል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ከዚህ ቀደም ከባንኩ ሰራተኞች ጋር በነበራቸው ቆይታ ላይ የመንግስት ድርጅቶች የነበረባቸው ብድር በመንግስት በኩል እንዲከፈል መወሰኑ ባንኩን በእጅጉ የጠቀመ መሆኑን መግለጻቸው ይታወሳል። ተበድሮ እስከ 20 ዓመት ድረስ 14 ዓመት 17 ዓመት ምንም ክፍያ ያልተፈጸመባቸው ብድሮች ነበሩ። ያ የኢትዮጵያ ንግድ ባንክ ጉዳይ ሄዶ ፓርላማ ደርሶ በፓርላማ ዕዳዬ ነው ብሎ የኢትዮጵያ መንግስት እንዲቀበልና በየአመቱ በጀት እየታወጀለት እንዲከፈል የተደረገበት ከፍተኛው የስኬት አመት ነው። መንግስትን በጣም አመሰግናለሁ። በዚህ ሂደት ውስጥ በመንግስት በኩል የሚከናወኑና ሀገራዊ ፋይዳቸው የጎላ ፕሮጀክቶች እውን እንዲሆኑ የኢትዮጵያ ንግድ ባንክ ሚና ከፍተኛ በመሆኑ ሰራተኞች በትጋት ሊሰሩ እንደሚገባ መመሪያ ማስተላለፋቸው የሚታወስ ነው። ኦፖርቹኒቲ ያለ እንደ ሀገር ብዙ የሚሰራ የመንግስት ፕሮግራሞች አሉ። ገንዘብ የሚፈስባቸው ለሲቢ ኦፖርቹኒቲ የሚሆኑ የሲቢ ታይት ታርጌቶች አሉ። ሁለቱን ኮምባይን አድርገን ውጤት የሚያመጣ ስራ መስራት ይኖርብናል።